የሚያድነውን አካል ነበር። አብርሃም የወጣው ነፍስ ለማዳን እንጂ ሀብት ለመሰብሰብ እንዳልሆነ አቢሜሌክ ማስታወቅን ወዷልና፣ ስለዚህ አብርሃም ሲመለስ አንዳች ነገር እንደ ሰው ሳይቀበል የተመለሰው። ያዳነው ብሎት ወደ ቤቱ ነው ሄደው። አብርሃም እንደወጣ ነው የተመለሰው። ባዶች አንዳች ነገር እንደ ሰው ያተረፈው ነገር የለም። ሲመለስ መንገድ ላይ መልከጼዴቅን ሲገናኘው ታናሹ በታላቁ ይባረካል እና መልከጼዴቅ ሊባርከው ሲል አብርሃም አስራትን አወጣ ይላል። አስራትን አወጣ ለመልከጼዴቅ። ምንም ነገር ግን ያላረገው ሰውዬ ነው። ማጅን አብርሃም ካለው አስራትን አወጣለት፣ አስራትን ሰጠው። በመልከጼዴቅ እጅ ተባረከ። ከመልከጼዴቅ በረከትን ተቀብሎ ተመለሰ። እግዚአብሔር እንዲህ አለው፣ ይሄን ጦርነት ሄደ የተዋጋው ጀነራል ሆነ አይደለም። ይሄን ጦርነት ሄደ የተዋጋው ኮሎኔል ሆነ አይደለም። ምናምን ሆነ አይደለም። ይሄን ጦርነት ሄደ ተዋግተህ ድል ነስተህ የመጣኸው እኔ ጋሻ ስለሆንኩ። እዚህ ጦርነት የአሸናፊነት ሪዝን እኔ ያንተ ጋሻ መሆኔ ነው። ያለ ፕሮፌሽናችሁ ገብታችሁ የተፋጫችሁ ሰው እኔ ያለ በማያገባችሁ መንፈስ ቅዱስ ከቷችሁ በማይመለከታችሁ የእግዚአብሔር ዓላማ ወርውሯል። እንዴት እንደተረፋችሁ ሳታውቁ የተረፋችሁ ምንድነው? ግን ብድራት የምትሉ ሰዎች እግዚአብሔር ዛሬ በቃሉ እንደዚህ ናት። ገብታችሁ የወጣችሁ ስለቻላችሁ አይደለም። ተናግራችሁ የተሰማችሁ ስለቻላችሁ አይደለም። እዛ ቦታ ደርሳችሁ በድል የተመለሳችሁ ስለቻላችሁ አይደለም። እግዚአብሔር ጋሻ ስለሆናችሁ እስቲ አንተ ገብተህ የወጣበትን ሌላ ሰው እስቲ አንተ አድርገው የነበረው ሌላ ሰው ያድርግ። እመነኝ፣ አንተ በድፍረትና በእምነት ዛሬ ቆመ እንደምታወራ ማውራት አይችልም። ምክንያቱም ብቃት አይደለም ያለው ነገር አውጥቶ እንደገና ያቆመ እግዚአብሔር ጋሻ ስለሆነ። አንዳንድ ቀናቶችን አልፋችሁ ቆም ብላችሁ ስታዩ እንደገና ማይክ ይዞ ማውራት አይቻልም። እንደገና ቢሮ ከፍቶ መግባት አይቻልም። እንደገና ገብተህ መነገድ እኮ አይቻልም። ያደረግከው ፋይት፣ የወሰድከው ሪስክ፣ የሄድክበት ቦልድነስ ታስበው አንተ አይደለም። ስለዚህ እንዳለም አብርሃም አንተ አይደለም። ተዋጋ አንተ አይደለም። ድል የነሳ አንተ አይደለም። ያሸነፍክ አንተ አይደለም። እኔ ጋሻው የለው። መጀመሪያው ሪዋርዱ በማይችለው ነገር ውስጥ ገብቶ ችሎ የወጣው እግዚአብሔር ለሱ ስለታየለት። ማታውቁትና ማትችሉትን ነገር ገብታችሁ ችላችሁ ወጣችሁ ከሆነ እግዚአብሔር ለእናንተ ተቆጥሮላችሁ፣ እግዚአብሔር ለእናንተ ታይቶላችሁ፣ ብድራት